እንዳለ ሀደፉን ኢላማውን ሳይቀር ገልጿል بناء عصب الإرتري የኤርትራው የአሰብ ወደብ መሆኑን በግልጽ ነግሯል በራሳችን ላይ እንዴት እንደምንከላከል ግን እናውቃለን إن فرضت علينا ግዴታ ከሆነብን ብሏል ኢሳያስ አፈወርቂ ዶክተር አብይ አህመድ ይህንን ጉዞ የጦርነት እናም የደም መፋሰስ ሊያደርገው ያሰበበት እንደሆነ ነው የሚገልጸው የቀይ ባህር ሜዳ የተወጣጣረ የሆነ ስሜት ውስጥ ገብቷል ታላቅ ምስራች ለቤት ፈላጊዎች በሙሉ በመሃል ከተማ በካሬ 78,000 ብር ከሰመር ሪል ስቴት በኤምባሲዎች በተከበበች መንደር ለየትኛውም የመንገድ አማራጭ ቅርብ የሆነ የጫካን ፕሮጀክት በከፍታ የሚያዩበት እንግሊዝ ኤምባሲ አጠገብ ቅንጡ አፓርትመንትን እየገነባን ነው ለነዚህ ቤቶች 50% የባንክ ብድር ያመቻቸን ሲሆን ይምጡ በ10% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ለበለጠ መረጃና ለሳይት ቀጠሮ በዚህ ስልክ ቁጥር ይደውሉ ሰመር ሪል ስቴት هل تدركون أن حربا كاملة قد تبدأ لأن دولة تريد أن ترى البحر؟ ለመሆኑ አንዲት ሀገር የባህር በር ለማግኘት ስትል በሚደረግ ሂደት ጦርነት ሊጀምር እንደሆነ ታውቃላችሁ ይላል ታውቁ ይሆን هل تتخيلون أن ميناء صغيرا اسمه عصب يمكن أن ወደብ አለ በጣም ትንሽ عصب ይባላል يغير خريطة القرن الإفريقي የአፍሪካን ቀንድ ግን የካርታ ሂደት ሊቀይርስ እንደሚችል ትገነዘባላችሁ إثيوبيا تريد منفذا على البحر الأحمر ኢትዮጵያ በቀይ ባህር ላይ መውጫ በር ትፈልጋለች وإرتريا ترى أن البحر ليس للبيع ኤርትራ ደግሞ ባህሩ ለሽያጭ እንዳልቀረበ ትገልጻለች ይሄን እንግዲህ ኤርትራ አልገለጸችም ይሆናል ኤርትራም ሐሳብ አይደለም ግብጾች በኢሳያስም ይናገራሉ ምክንያቱም ኢሳያስን ኦሬዲ የጎረሱት ገና ወንበዴ ሆኖ ከመለስ ዜናዊ ጋር ተነስተው የኢትዮጵያ ድንበርን በጣጥሰው ሲካፈሏት አሰብን ወስደው ኢትዮጵያን ያለ ባህር ያስቀሯት ጊዜ ኦሬዲ ኢሳያስ አፈወርቂ እነሱ ጉያ ውስጥ ተወትፏል ራሱ እንደሚለው እኛ የተፈጠርነው ኢትዮጵያን በናይልና በባህር ላይ በሚደረግበት ሴራ አንድ አካል እንድንሆን ለዛ የሴራ መናጆ እንድንሆን ነው የተፈጠርነው ብሏል ያንን ስራ ግን ልክ የተጸጸተ መስሎኝ ነበር የሆነ ታይም ላይ እኛን እንደዚህ ነው እንጂ ቢፈልጉን የኛን ነፃነት አይፈልጉም የኛን ሀገር መሆን አይፈልጉም ብሎ ሲገልጽ ያኔ ተጸጽቶ ወደ አቅሉ የተመለሰና ነገሮችን ለማስተካከል ከኢትዮጵያም ጋር ይሄዳል የሚል ግምት ነበረኝ ምክንያቱም በጣም መሃል አካባቢ በእድሜው ላይ ስላለው ነገር ግን አሁንም ነበርኩኝ በዛው ቀጥላለሁ ያለ ይመስላል አሁንም ወደ ግብጽ ጉያ ሽሽግ ያለ ስለሆነ ማለት ነው ይቀጥላል وبين الطموح والرفض بدأت الشرارة እንግዲህ በኢትዮጵያ ፍላጎት በኤርትራ ደግሞ ከልካይነት መሃል የኢትዮጵያ ኤርትራ ከልካይነት ልለው አልችልም ምክንያቱም ኤርትራ እንዳልኩት ብቻዋን እንደ ሀገር ራሷን ችላ እየተናገረች ስላልሆነ ማለት ነው ምክንያቱም ከዚህ በፊት የተሄደበት ሂደትና እስከ መንገድ መስራት የባህር ወደቡን እስከ ማስተካከል የተሄደበት ሂደት ያ የኢሳያስ አፈወርቂ ትክክለኛ ሐሳብ ነው ከዛ ውጪ ግን አሁን ላይ ሶማሌን ተንተርሶ ከዛ አሁን ደግሞ የኢትዮጵያን የባህር በር ፍላጎት ተንተርሶ በተለይም አብዱል ፈታህ ሲሲ ጋር ሄዶ ከተንሸካሸው ከበኋላ ግን የሚባለው ነገር ስለ ኤርትራ በፍጹም የኤርትራ አቋም ነው ብዬ አላምንም እናም ምን ይላል ኢትዮጵያ ፈላጊና ጥማት ሆኖ የሷ ጥማት ፍላጎት ሆኖ የኤርትራ ደግሞ ከልካይነት ኖሮ ማለት ነው እና ኤርትራ ቢለው በምን ውስጥ ያዝልኝ ኤርትራና ግብጽ ደግሞ ከልካይ ሆኖ ኢትዮጵያን የቆሙበት የሆነው ይህ ጉዳይ ستزمة حدود بل قضية بقاء ይህ የድንበር ግጭት ሳይሆን የመኖር እና ያለ መኖር ጥያቄ ሆኗል ይላል ኢትዮጵያም የባህር በር የሚለውን ነገር እንደ መኖር አለ መኖር አድርጋ ስታየው በእነሱም ሳይድ ደግሞ ይሄን ነገር ልክ ያው የግብጾች ስለሆነ የሚያወሩት የኤርትራ ጣቢያ ስላልሆነ ግብጾች ደግሞ በኤርትራ በኩል ኢትዮጵያ ወደ አሰብ መምጣት ለኛ የመኖር ያለ መኖር ጥያቄ ነው ይሉናል
إثيوبيا التي حبست جغرافيا منذ 30 عاما دس يميلو أقلالس إهنو ኢትዮጵያ ያቺ ከ30 ዓመት በፊት የታሰረችው ነው የሚለው ይሄ ማለት ሌላ አሳሪ አለ እንደገና ጊዜ ገደብ አለው 30 ዓመት በፊት ኢትዮጵያ የታሰረች አልነበረችም ማለት ነው አገላለጻቸው ራሱ በጣም አስተማሪ ነገር ነው ኢትዮጵያ ከ30 ዓመት በፊት ያልታሰረች እንደነበረች ሲነግረን ኢትዮጵያ ከ30 ዓመት ወዲህ የታሰረችው እና ያለ ባህር بر يكرتشو قولها اليوم بوضوح لن نبقى دولة مغلقة يا تقلاي منستروا نغغر بك يالنو لن نبقى دولة مغلقة يتزقى أجر هنن عنقتلم إلى اللو دكتور أبي أحمد وأبي أحمد لا يتحدث عن حلم سياحي أبي أحمد أهون مياوراو سلا انتنا ቺን ባህሯን ጎብኘት አድርጎ ስለመመለስ የቱሪዝም ስራ አይደለም ያወራው وطنية يريد أن يفتحها على البحر الأحمر ሚፈልገው እንግዲህ ይሄ በግብጾች እይታና በግብጾች የተጣመመ የተንሻፈፈ ከዛ ከነሱ ጋር አብሮ የተንሻፈፈ ደግሞ በዚህ አካባቢ የቀጥረኞች የሚያወሩት ነገር ዶክተር አብይ አህመድ ይህንን ጉዞ የጦርነት እናም የደም መፋሰስ ሊያደርገው ያሰበበት እንደሆነ ነው የሚገልጸው البرلمان وأعادها أمام الجيش መጀመሪያ በፓርላማ ገለጸው ቀጥሎ ወታደሮቹን ፊት ደገመው ይደጋግመው ደስ ይለናል የባህር በር ያስፈልገናል እንደ ትልቅ ሀገር ዝጎነን መኖር የለብንም ከዛም እዛ ጋር ተያይዞ የህጋዊ አግባብና ሰላማዊ የሆነ የባህር በር መምጫን አቅጣጫ ማውራት ለአንድ መንግስት እንደ ዶክተር አብይ አህመድ ያለ በቦታው ላይ ተገቢ የሆነ ነው እንጂ ፈጽሞ ሊወቀስ ወይም ሊወገዝ የሚገባ አይደለም አንዳንዶች በተለያየ ፖለቲካ ባላቸው ጥላቻ የተነሳ መልካም ነገርም ሲነሳ የሚያማቸው ያለ ዕውቀት ያለ ጉዳዩ ላይ በመሞገት እና ዕውቀታዊ የሆነ ክርክርና ውይይት ማድረግ ሲቻል በስድብ በትችት ልክ የግብጾችን አካሄድ የሚሄዱ አሉ እንግዲህ ምንም ማድረግ አንችልም ጤነኞች ስላልሆኑ አላህ ያድናችሁ ብቻ ነው ሌላ ምንም አንልም ميناء عصب ضمن حدودنا التاريخية يا عصب ودب كنيا ድንበር ጋራ የተያዘ የተሳሰረ ነበር ያውላችንም እንደምናቀው አፋሮች የራሳቸው አድርገው ቢኖሩበት የነበር አሰብ የተወሰደችበት አግባብ ለጥያቄ ቀርቦ ኢትዮጵያ ትሞገት ኢትዮጵያ በቃ ልክ አይደለሽም ትባል ይህንን ሙግት ግን ፈርቶ ገና ይህንን የዓለም አቀፍ መድረክ ላይ እንዳይደርስ ከወዲሁ ኢትዮጵያን ለመግጨት የሚጓዝ እንጭጭ የሆነ አጓጓዝ ወይም አካሄድ በጣም ነውረኛ አካሄድ ነው አንድ ከሳሽ ልክ ላይሆን ይችላል ግዴለም ዶክተር አብይ ልክ አይደለም ኢትዮጵያ ልክ አይደለችም ኢትዮጵያውያን ልክ አይደሉም እንበል ነገር ግን በቃ ከሰሱ መፍታቸው ነው ይሄ የኔ ነው ብለው ከሰሱ ስለዚህ ተከሳሽ ማድረግ ያለበት ከሳሹ ሐሳቡን እንዲገልጽ የዓለም መድረክ ላይ እንዲመጣ መስማማት እንደ ፍርድ ቤት እንደሚቀርብ እኔ ለምሳሌ የሆነ ሰው በደለኝ የመሳሰሉት ብዬ ልቀርብ ስል ገና ለገና በደለኝ ብሎ እንዳይቀርብ ብሎ ከአብዱል ፈታህ ሲሲ ጋር ከወንበዴዎች ጋር ምናምን ተመሳጥሮ እኔ ወደ ፍርድ ቤት እንዳልቀርብ የሚሞክር ከሆነ የሚፈራው ነገር አለ ማለት ነው ፍርድ ቤት መሄድን ለምን ይፈራዋል በቃ ፍርድ ቤት በጣም እንደውም ሐራ ደስ ይለኛል እንደውም ቅረብ ክሰስ እንደውም ስትከስ የበለጠ የከሰስክበትን ጊዜ ያጠፋውበትን እኔ ላንተ ክስ ከዛ የመሳሰሉት እሱን ትርፍ አድርጌ ተቀብዬ እንደውም አንተም ከዚህ በኋላ የዘይነ ጥያቄ ላታነሳ እርምህን አውጣ የሚባል የሆነ የፍርድ ቤት ፍርድ እስኪወጣ ድረስ ለችሎቱ ዝግጁ መሆን ነው በቃ ግን አሁኑኑ ችሎቱን ፈርተው ሚንፈራፈሩ ችሎቱ ጋር ኢትዮጵያ እንዳትደርስ ከወዲሁ እንቅፋት የሚሆኑ ሰዎች ግን በራሳቸው ማይተማመኑ ምናልባትም የደበቋቸው አጀንዳዎች እንዳይወጡባቸው የሚሰጉ ከዚህ በፊት በተለይ ቡትሮስ ጋሊ ጋር ያለ ራሱ የጸጥታው ምክር ቤት ወይም ምንድነው የተባበሩት መንግስታትን ራሱ የሚያስጠይቁት ነገሮች ስለሚነሱኛ ጋር ምናልባትም ትላልቅ ሀገሮች ራሱ የሰሩትን ሴራ አሜሪካን ጨምሮ እነዛ ሁሉ ለአደባባይ የሚቀርቡባቸው ሁኔታዎች ስላሉ
ገና ከወዲሁ ቅጥረኞቻቸው በግብጽም ይሁን በሌላ በኩል መተው ሲንፈራፈሩ ማየታችን የተለመደ ነው ስለዚህ ለምን ትፈራላችሁ አንዳንድ ሰዎች የዋህነት ነው ወይ እዚህ ውስጥ የገባው እንደው ነው ወይስ የዶክተር አብይ በቃ ደንበኛ አጨብጫቢ ሆንክ ምናምን ብለው ይጽፉልኛል ኖ እኔ ምለው ዶክተር አብይ በቃ ልክ አይደለም እንበል ግን ፍርድ ቤት እንዲቀርብ ለምን አትፈቅዱለትም በቃ ይቅረብና የአሜሪካኖቹ ሩሲያዎቹ ከዚህ በፊት ያለ ሁሉም የዚህ የባህር ጉዳይ ላይ ልምዱ ያላቸው ዓለሞች በሙሉ ተሰባስበው ኢትዮጵያ ላይ ይፍረዱባት በቃ አይገባሽም ያልተገባሽ ምክንያት ይሄ ነው ብለው ያሳዩት لدينا القوة الكافية ولا أحد سيوقفنا إن اضطررنا للحسم ለዚህ ጉዳይ በቂ የሆነ ማስረጃ በቂ የሆነ ኃይል በቂ የሆነ አካሄድ አለን ይህንን ጉዳይ ለመፍታት የሚያስችለን የሆነ በቂ የሆነ ማስረጃና መረጃ አለን የሚለውን እነሱ ደግሞ ምን ብለው ነው የሚፈስሩት ወይ የሚተረጉሙት በቂ የሆነ ኃይል ጦር አለን እና በጦርነት ነው ይሄን ነገር የምናደርገው የሚል ባዶና ልክ ያለውና ሐሳቤ ግን ምንድነው የሚለው ፍርድ ቤት እንዳትሄድ ብሎ መንገድ ላይ ሊያስቆም ይመጣ ወንጀለኛ እሱን መገፍተር ቀላል ይመስለኛል መገፍተር ይቻላል ፍርድ ቤት እንዳትቀርብ እኮ ነው አሁን ሚሉ ስለዚህ ፍርድ ቤት እንዳትቀርብ እንዳትሄድ ሚሉ እነሱን መገፍተር መብትህ ነው በህግ ስለዚህ ይሄንን ነገር ባታደርጉት ይሻላል ወደ ሌላ ጦርነት እንደው ምትወስዱ እናንተ ናችሁ ማለት ነው ያኔ هل تسمعون اللغة هذه ليست لغة دبلوماسية ለመሆኑ ይላል ግብጻዊው ይህንን የዶክተር አብይን ቋንቋ ሰምታችሁልኛል ምክንያቱም ይህ ቋንቋ የዲፕሎማሲያዊ አይደለም የሌላ እንጂ ይላል هذه لغة من يتهيأ لسيناريو ميداني የሜዳ ላይ ሴናሪዮን የሚከጅል የሆነ ሰው አካሄድ ነው من يزرع في عقول الناس فكرة أن البحر حق مسلوب በሰዎች አይምሮ ላይ ይህ ባህር ከመብታቸው ላይ የተሰለበ መስሉብ በአረብኛው ሰለበ ማለት ሰለበ ነው በአማርኛ በጣም የሚገርም ሁለቱ መመሳሰል ሰለበ يسلب بعربኛ መስሉብ የተሰለበብንን ባህር በጣም ቆንጆ ቃል ነው የሰጠኝ ደስ ይላል ይህ በሰዎች አይምሮ ላይ የተሰለበብንን ባህር እና መብታችንን ለማስመለስ ነው የሚል እሳቤን የሚዘራ ማለት ነው ዘራዓ ዘራ ማለት ነውና የሚዘራ የሆነ ሰው وأن استعادته واجب وطني على هذا الجيل በዚህ አይነቱ ትውልድ ላይ ደግሞ ይህንን የባህር በር የማስመለስ ጉዳይ ሀገራዊ ግዴታው ነው ብሎ የሚናገር ሰው ወደ ጦርነት እያነሳሳ ነው ይላል ታላቅ ምስራች ለቤት ፈላጊዎች በሙሉ በመሃል ከተማ በካሬ 78,000 ብር ከሰመር ሪል ስቴት በኤምባሲዎች በተከበበች መንደር ለየትኛውም የመንገድ አማራጭ ቅርብ የሆነ የጫካን ፕሮጀክት በከፍታ የሚያዩበት እንግሊዝ ኤምባሲ አጠገብ ቅንጡ አፓርትመንትን እየገነባን ነው ለነዚህ ቤቶች 50% የባንክ ብድር ያመቻቸን ሲሆን ይምጡ በ10% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ለበለጠ መረጃና ለሳይት ቀጠሮ በዚህ ስልክ ቁጥር ይደውሉ ሰመር ሪል ስቴት في الجهة المقابلة በዛኛው ሳይድ ደግሞ ወዳጃችን ማለቱ ነው إرتريا خرج رئيسها أخيرا وقال ما يعني الحرب دون أن يعلنها እኔ ለምንድነው ወዳጃችን ምናምን ነው ግብጾች የታንዛኒያን ዜና እንደዚህ ይዘግባሉ አይዘግቡም የዩጋንዳን ዜና እንደዚህ ይዘግባሉ አይዘግቡም የናይጄሪያን ዜና እንደዚህ ይዘግባሉ የሩዋንዳን የቡሩንዲን የኬንያ በፍጹም ይሄ ጉዳይ ኤርትራ ሲሆን ኤርትራ ወዳጃቸው ስለሆነች ራሳቸው የፈጠሯት ስለሆነች እሷን ለሰሯት ዓላማ መዋል አለባት ያንን ዓላማ እንዳትስት ደግሞ ይንከባከቧታል ከዛ ውጪ ምንም አይንከባከቧትም ኢንተርኔት አይሰጧትም ኤሌክትሪክ አይሰጧትም ውሃ አይሰጧትም መንገድ አይሰሩላትም ሆስፒታል አይሰሩላትም ትምህርት ቤት አይሰሩላትም እንዳው ሰውየው ከእስልምና ተቃራኒ ከሌሎችም አስተሳሰቦች ማንኛውም እሱን ስልጣኑን የሚያሰጉት ከሆኑ ሰዎች በሙሉ ተቃራኒ ቆቦ ሀገሪቱን በዛ አይነት መልኩ ሽምድምድ አድርጎ በ60ዎቹ ያለች ሀገር አድርጎ ሲያቆማት ይሄንን ለምን ብለው አይጠይቁም ኢትዮጵያ ግን የሆነች ነገር ኮሽ ስትል ኢትዮጵያ ላይ ያነሱባታል ይሄን ነገር ግን ኢሳያስ አፈወርቂ ሲገልን የኖረው ኢሳያስ አፈወርቂ ሲያስረን የኖረው ኢሳያስ አፈወርቂ ህዝቦቹን በመከራ ውስጥ ጥዷቸው እንዳለ ሲያመልጡ ነው የኖሩት በግብጽ በኩል ራሱ በማለፍ
እንደዚሁም ሪፊውጂ ካምፕ ግብጽ ውስጥ ራሱ በማጣበብ አንደኛ ናቸው እንደዛም ሆኖ ምንም ስለዚህ ጉዳይ ትንፍሽ አይሉም ነገር ግን አሁን ኢትዮጵያ የባህር በር ስትፈልግ ኤርትራ ጉዳያቸው ሆነች ኢትዮጵያ የህዳሴ ግድብ ስትፈልግ ልክ የሱዳን ጉዳያቸው እንደሆነ ሁሉ ማለት ነው ለምን ሱዳንም ተጠጣባቸዋለች እንዳትጠጣባቸው የዱሮ ህግ ተከብሮ አርፈው እንዲኖሩ የህዳሴው ግድብ ስርዓት በሚያስይዘው ውሃ እርሻ አርሰው ብዙ ውሃ እንዳይጠቀሙ በጦርነትም ቢሆን ቢዚ እንዲሆኑ አድርገዋቸዋል ስለዚህ ኤርትራንም አሁን እውነት ፈልገዋት እንዳልሆነ ራሱ ኢሳያስ አፈወርቂ ነግሮናል ከዚህ በፊት ይቀጥላል لا نرغب بالحرب لكن ጦርነትን አንፈልግም ማሻአላህ አንድ በጣም ከሚገርመኝ የልዩነት አካሄድ በኢትዮጵያና ኤርትራ ኢትዮጵያ እስከዛሬ ድረስ የአስገድዶ የውትድርና ማሰልጠን ምናምን ስራ ውስጥ አልገባችም ኢትዮጵያ እንደው አንዳንዶቻችን ካለባት አንዳንድ ሴናሪዮ አኳያ ቢኖር ብለን እንመኛለን አሁን በፊት በልጅነታችን የሸሸነውን የደርግ ብቻ አድርገን የወሰድነውን ለሀገር ብሎ የግድ ሰዎችን እንቢካሉ የግድ በኃይልም ቢሆን ለሀገራቸው ዘብ እንዲቆሙ ማስገደድ በነገራችን ላይ ሃይማኖታዊ ነገር ላይ ስንመጣ አንድ ሀገር ላይ አንድ ወራሪ ቢመጣ እና መንግስቱ ተነስና ሀገርን ነፃ አውጣ ወይም ይህንን ሃይማኖትን ተከላከል የሚል አዋጅ ካወጀ በእያንዳንዱ ሰው ላይ ያንን አዋጅ የመቀበል ግዴታ አለበት ይላል ሃይማኖታዊ ጥሪ ነው ሃይማኖታዊ ትምህርት ነው ሚለን ነው ጂሃድ الاستنفار ይባላል ማለኩም اذا قيل لكم انفروا في سبيل الله اثقلتم الى الارض ይላል መሬት ላይ ምንድነው ምትንከባለሉ ተነስ የሀገሩ መንግስት ሀገርህን ሃይማኖትህን የመሳሰሉትን ጠብቅ ብሎ ጥሪ ሲያደርግ ተነስ ነው የሚለው ስለዚህ ግዴታ ነው ከዛ አንግል ካየነው እንደ ሀገራዊ ግዴታ አንድ መንግስት ሊያስቀምጠው የሚችለው ነገር ይኖራል የግዴታ ነገሮች እዛ ደረጃ ሲደርሱ ምክንያቱም ሁሉ ነገር ስለሚጠፋ ሌላ ኃይል መጥቶ ሲወረን ሊከሰት የሚችለው ነገር ሃይማኖትህንም ቤተሰብህንም ህብረተሰብን ገንዘብህን ሁሉ ነገርን መታጣበት ሁኔታ ስለሚፈጠር ለዛ በለ መነሳሳትና ራስን መከላከል ሃይማኖታዊ ግዴታ ነው ከዛ አንፃር አሁን ያለን ይታ ተቀይሯል ስለዚህ መንግስት በዛ ደረጃ እንኳን ቢያነሳሳ ተገቢ ነው ብለን የምናስብበት ሁኔታ ነው አሁን ያለው ኢሳያስ አፈወርቂ ይሄንን ምንም በሌለበት ማንንም ሰው ሳይምር ለጦርነት ያስኬድ ነበር እስኪ ኤርትራውያን ሆናችሁ አስዋሹኝ ኤርትራ ውስጥ መቼ እና እንዴት ነው ሰው ጦርነት ውስጥ መግባት ያለበት ግዴታ አይደለም አስገዳጅ ነው አይደለም በአስገዳጅ ሰዎችን ወደ ጦርነት ሊዘጋጁ ያደርጋል የዛኔ ግብጾች ኢትዮጵያ ሊወጋ ነው ብለው አውርተው ያውቃሉ አያውቁ ግን ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ወይም የአየር ኃይሉም ሆነ የባህር ኃይሉ ወይም ምንድነው የምድር ጦር አዛዡ እንደ ፊልድ ማርሻሉ ወይ መሳሰሉት የሆነች ነገር ትንፍሽ ካሉ ግን ኢትዮጵያ ለጦርነት ተዘጋጅታለች ብሎ ይወራል ኢሳያስ አፈወርቂ መቼ ነው ለጦርነት ያልተዘጋጀው መቼ ነው እጁን ከጦርነት ያነሳው እስኪ ንገሩኝ ስልጣን ከያዘ ጊዜ ጀምሮ ከዚህ በፊት የመን ዘምቷል ጅቡቲ ላይ ዘምቷል ኢትዮጵያ ላይ ዘምቷል ሶማሌ ላይ እንደዛው ተንደራድሯል ከሱዳን ጋር ተጣልቷል እስኪ ማዕቀብ ተጥሎበታል ከዓለም ጋር ሁሉ ተቆራርጧል ሀገሪቷን ኦልሞስት የአፍሪካ ሳውዝ ኮሪያ አድርጓታል በቃ أنا نعرف كيف ندافع عن أنفسنا እኛ ግን ይላል ከራሳችን ላይ እንዴት እንደምንከላከል ግን እናውቃለን إن فرضت علينا ግዴታ ከሆነብን ብሏል ኢሳያስ አፈወርቂ በአብዱል ፈታህ ሲሲ ቅጥረኛ ምንድነው ይባለው ሚዲያ ምላስ በነሱ በኩል ነው ያለው المنطقة كلها بدأت ترتجف አካባቢው በሙሉ ይንቀጠቀጥ ይዟል አቤት አቤት የግብፁ አስማተኛ አካባቢው ሁሉ ይንቀጠቀጥ ይዟል جبهة تيغراي تنقسم من الداخل يا تيغراي أماتيان لولا تكفلوال والميليشيات تتحرك والاتهامات تتطاير ميليشياوش يتنكساكسونو
የወቀሳዎች ከዛም ከዚህም እየተወረወሩ ነው ኢትዮጵያ የኤርትራውንና የግብጽን ወይም የውጭ አካል ብላ የወቀሰችው ማለት ነው وكل سهم سياسي في أديس أبابا يشير نحو أسمرة የሁሉም የኢትዮጵያ ወይም የአዲስ አበባ ቀስት ወደ አስመራ ተሰንቅሯል ይላል ወደ አስመራ አቅጣጫውን አዙሯል الأفريقي يدخل أخطر مراحله منذ عقدين ከአለፉት 10 ዓመታት ማለትም 20 ዓመት ማለት ነው ሁለት አስሮች ጀምሮ አፍሪካ ገብቶበት የማያቀው የሆነ አደገኛ የሆነ ሴናሪዮ ውስጥ ወይም ደግሞ ሁኔታ ውስጥ ገብቷል والبحر الأحمر يتحول إلى ساحة أعصاب مفتوحة يا قي بحر ميدا يتوتأطر የሆነ ስሜት ውስጥ ገብቷል من يملك الميناء يملك المعبر ወደብ ያለው መተላለፊያ ያለው ومن يسيطر على الساحل يسيطر على النفوذ አካባቢው ላይ የባህር በር ያለው አካባቢው ላይ የበላይነትን ይዛል ፍርሃት ይሄ ነው በቃ ፍርሃቱ የበላይነት ወይም እዚህ አካባቢ ኃይልና ብቃት ሚዛን ይኖረዋል የሚል ነው እንጂ ስጋቱ ሌላ አይደለም لكن القصة الآن لم تعد عن الميناء وحده بل አሁን ግን ጉዳዩ ስለ ወደብ ብቻ አይደለም عن القوة التي ستحسم إن وقعت المواجهة ምናልባት እዚህ አካባቢ ላይ የኃይሎች መገፋፋት ሲመጣ ማን ቦታው ላይ ራሱን ያረጋግጣል እና የበላይ ሆኖ እዚህ ቦታ ላይ ይቀመጣል የሚለው ነው ያሳሰበው عن الجيوش التي تتأهب على طرفي الجبل በሁለቱ ተራራዎች አካባቢ የሚዘጋጁ ወታደሮች አሉ وعن السماء التي قد تشتعل في أي لحظة በማንኛውም ሰዓት ሊቀጣጠል የደረሰ ሰማይም ይታያል سنحدثكم بعد قليل عن ከትንሽ ደቂቃ በኋላ እንግራችኋለን ያለች ፎቶ በጣም ደስ ብላኛለች ካፕቸር ላርጋት ያውላችሁ በዚህ አይነት መልኩ ያዘጋጁናል ለጦርነት ኦኬ ميزان القوة عمن يملك الطائرات ومن يختبئ خلف الجبال عن الدبابات والمسيرات عن الحرب التي قد ማነው በዚህ ጦርነት የበላይ የሚሆነው ማነው የሰማዩ ላይ የተሻለ የሆነ መሳሪያ ይዞ ለውጥ የሚያመጣ አካሄድን ይሄዳል ተብሎ የሚታሰበው በመጨረሻም ማነው ይህንን ጦርነት አሸንፎ በብቃት አካባቢውን የሚቆጣጠረው ይህ ሁሉ ጥያቄዎች እየተነሱ ነው በአሁኑ ሰዓት تبدأ من الجو وتنتهي في الممرات ምናልባት ይህ ጦርነት ከላይም ጀምሮ ቢሆን መጨረሻ ላይ ግን የባህር መተላለፊያ ላይ ማለቁ አይቀርም ኦኬ اربطوا الأحزمة وابقوا معنا ስለዚህ ቤልታችሁን ወይም ቀበቷችሁን ጠበቅ አድርጋችሁ እሰሩና ከኛ ጋር ቆዩ ይላል ብዙ የሚነገረን ነገር ስላለ ወገብን ጠበቅ አድርግ ለማለት ነው وما سنخوضه الآن ليس تحليلا بل አሁን የምናወራው ዝም ብሎ ትንታኔ አይደለም مواجهة أرقام وجيوش እንዳውም የወታደር ቁጥርና የተለያዩ የጦር ኃይሎችን ሁሉ እናነሳለን من يملك الجو ማን ነው አየሩን በአሁኑ ሰዓት የሚቆጣጠረው ካልን ومن يسيطر على الجبل በተራራዎቹስ አካባቢ ላይ ማን ያለው ተራራዎቹንስ ማን ያዘው ومن يربح حين تسقط الخطابات ከዛ የእውነት ማውራት ብቻ ቀርቶ ወደ ሲፈጠር ስራ ሲመጣ ማን ነው የሚወድቀው وتبدأ القذائف እንደገና የጦሩ ውርወራ ይጀመራል آبي أحمد يعلنها حربا አቢ አህመድ ጦርነቱን አውጆታል هل تدركون ما يعنيه أن يقول رئيس وزراء دولة نريد منفذا على البحر ولن نبقى دولة مغلقة ለመሆኑ የተዘጋን ሀገር ሆነን መቆየት አንችልም የባህር በር ያስፈልገናል ሲል አንድ የሀገር መሪ ምን ማለት መሆኑን ትረዳላችሁ هذه ليست جملة عابرة ይህ ተራ ወሬ አይደለም بل صيحة حرب የጦርነት ጩኸት እንጂ آبي أحمد رئيس ወይም የጦርነት ጥሪ እንጂ አቢ አህመድ الحكومة الإثيوبية لم የኢትዮጵያን መንግስት ወክሎ يلمح بل صرح وتوعد እንዲሁ አሾመረ አግደመደመ ሳይሆን በግልጹ ጦርነትን ጀመረ ነገረ حدد الهدف እንዲሁም ማን እንደሚመታም
እንዳለ هدفون ኢላማውን ሳይቀር ገልጿል بناء عصب الإرتيري የኤርትራው የአሰብ ወደብ መሆኑን በግልጽ ነግሮናል قالها تحت قبة البرلمان أمام ይህንን ያለው በፓርላማው ጣራ ስር ሆኖ ነው الجميع ما حرمنا منه ሁሉም በሚሰማው መልኩ منذ 30 عاما سنستعيده يا 30 ዓመት ጀምሮ የተነጠቅነውን የተሰለብነውን እናስመልሳለን ብሏል لا وثيقة لا قرار رسمي لا استفتاء شعبي كأن لسان حاله يقول ይህ አባባሉ የህዝብ ጥያቄ የሌላው ቀርቶ የፓርላማ ውሳኔ ወይም ሌላ አልፈለገም በቃ ነግሮናል ما لم نوقع على التنازل لن نعترف بالخسارة ይህንን አሰብን ወደብም ይሁን የባህር በር ማጣትን ፈርመን እና ፈቅደንና ወደን የሰጠነው ስላልሆነ አሁንም ወደንና ፈቅደን እንቀበለዋለን تذكرون عام 2000 እናስመልሰዋለን ታስታውሳላችሁ 2018 2018 ላይ الصفحات التاريخية الصور الودية أعلام إثيوبيا ይህ የፍቅር ፎቶ የእርስ በርስ ጉብኝት وإرتيريا ترفرف ኢትዮጵያና ኤርትራ መካከል ሽር ጉዱ በነበረበት ጊዜ جنبا إلى جنب كل ذلك بدا كمشهد مصالحة لكنه كان استراحة بين جولتين اوكي እነዚህ የሁለቱ ሀገራት የእርስ በርስ በጣም ልዩ ሆነ ፍቅርና ውዴታ ያለበት የሆነ አንዱ ላንዱ መልካምነትን የሚገልጽበት በጣም ጥሩ የሆነ እንቅስቃሴ ነበረ اليوم كل شيء يعود لكن بلهجة أخرى አሁን ግን ሁሉም ነገር እንደገና ተመልሶ በሌላ አነጋገር በሌላ ሐሳብ ተቀይሯል محادثات البحر لم تثمر وميناء عصب بقي مغلقا فتبدلت النية وتحركت الخطابات ስለዚህ የባህር በር ጥያቄ በኢትዮጵያ በኩል በዛም በዚህም ይነሳ ጀመር ባልተመለሰለት አካባቢ ይዘልና ሌላ ሊመለስበት ይችላል በሚለው አካባቢ እየተነሳ ነው አሁን ላይ ኤርትራ ደርሷል رئيس الوزراء الإثيوبي أعلنها صراحة የኢትዮጵያው ጠቅላይ ሚኒስትር በግልጽ ተናግሯል ميناء عصب ضمن حدودنا التاريخية አሰብ የታሪካዊ ድንበራችን አካል ነች تصريح لا يقال من باب التوثيق بل من باب ይህ ለማረጋገጫ ብቻ ለነበር ብቻ የሚነገር የሆነ መግለጫ አይደለም تحضير ثم ዳውም ዝግጅት ነው እንጂ جاءت الرسائل الرسمية وأخطرها ما أرسل إلى الأمم المتحدة ብዙ ደብዳቤዎች ለተለያዩ የዓለም አቀፍ ማህበረሰብ ይላክ ጀምሯል ዋናውና ትልቁ ግን ለተባበሩት መንግስታት የተላከው ደብዳቤ ነው ይላል ይሄ ምን ይባላል እኔ እስከማስበው ድረስ የኢትዮጵያ ኮንፊደንስ ይባላል ማለት በኢትዮጵያ በኩል ይህ የባህር በር የኛ ሳንፈቅድ ሳንወድ በተለያየ አሻጥር የሄደብን ጉዳይ ነውና ሊመለስልን ይገባል ይታይ ጉዳዩ በፍርድ ቤት በተባበሩት መንግስታት ሽምግልና ምናምን ይታይልኝ በቃ ይሄ የጨዋ አካሄድ ነው ይህንን የጨዋ አካሄድ ግን ተጋፍቶ ሌላኛ ላጫውተው ካለ ሌላኛው ጨዋታ ይሳባል ማለት ነው አይደለም ይሄ ነው እኮ ሌላ ምንም አዲስ ነገር የለውም ምክንያቱም ፍርድ ቤት እንዳትሄድ መንገድ ላይ እግርን ለማሰር ይሞክርን ሰው ያው ፍርድ ቤት እስክደርስ ድረስ ገፋ ታረጋዋል ግዴታ ነው ታላቅ ምስራች ለቤት ፈላጊዎች በሙሉ በመሃል ከተማ በካሬ 78 ሺህ ብር ከሰመር ሪል ስቴት በኤምባሲዎች በተከበበች መንደር ለየትኛውም የመንገድ አማራጭ ቅርብ የሆነ የጫካን ፕሮጀክት በከፍታ የሚያዩበት እንግሊዝ ኤምባሲ አጠገብ ቅንጡ አፓርትመንትን እየገነባን ነው ለነዚህ ቤቶች 50% የባንክ ብድር ያመቻቸን ሲሆን ይምጡ በ10% ቅድመ ክፍያ ብቻ የቤት ባለቤት ይሁኑ ለበለጠ መረጃና ለሳይት ቀጠሮ በዚህ ስልክ ቁጥር ይደውሉ ሰመር ሪል ስቴት